ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምንቆያችሁ 6 ሰዓት ሆኗል። አሁን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የሚተላለፍላችሁ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎበኙ። የኢትዮጵያ አቪዬሽን ደህንነት ማሻሻያ ረቂቅ አዋጅ የአቪዬሽን ደህንነትን የበለጠ የሚያጠናክር ስለመሆኑ የብሔራዊ መረጃና ደህንነት አገልግሎት ገለጸ። በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ሀገርን ወደፊት የሚያሻግር ፓርቲ ለመምረጥ ስለመዘጋጀታቸው የባህር ዳር ከተማ ነዋሪዎች ተናገሩ። መሶብ የአንድ ማዕከል አገልግሎት የኢኮኖሚ ተጠቃሚነታቸውን እያሳደገ እንደሚገኝ የአዳማ ከተማ ነዋሪዎች ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎበኙ። ጠቅላይ ሚኒስትሩ በጉብኝታቸው አርሶ አደሮቹ መሬትንና የውሃ ሀብትን በአግባቡ በመጠቀም ባህላዊ የመስኖ ዘዴዎችን በማቀናጀት አካባቢያቸውን ወደ ተስፋ ሰጪ ግብርና ማዕከልነት ስለመለወጣቸው ተመልክተዋል። በተለይም የመንገድ መሰረተ ልማት መገንባት የአርሶ አደሩን ምርት በቀላሉ ወደ ገበያ ለማድረስ የፈጠረው እድል እጅግ የሚያበረታታ ስለመሆኑ የገለጹት ጠቅላይ ሚኒስትሩ የልማት ጥረቶች ከማህበረሰቡ ፍላጎት ጋር ሲናበቡ የሚገኘውን ውጤት በተግባር መመልከታቸውን ገልጸዋል። እዚህ ጉዳይ ሳንወጣ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ደምቢዶሎ አውሮፕላን ማረፊያ ሲደርሱ የተደረገላቸውን ደማቅ አቀባበል በተንቀሳቃሽ ምስል እናስመልክታችሁ። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያ አቪዬሽን ደህንነት ማሻሻያ ረቂቅ አዋጅ እየተሰራ ያለውን የአቪዬሽን ደህንነት የበለጠ የሚያጠናክር ስለመሆኑ የብሔራዊ መረጃና ደህንነት አገልግሎት ገለጸ። እያደገ ከመጣው የዘርፉ ውስብስብነት አንጻር የአቪዬሽን አገልግሎት ደህንነትን ለማጠናከር የአገልግሎት ክፍያ ያስፈልጋል። ሞላ ለማየው
በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አቪዬሽን ደህንነት ማሻሻያ ረቂቅ አዋጅ ላይ የባለድርሻ አካላት ውይይት አካሂዷል። በዚህ ወቅት የብሔራዊ መረጃና ደህንነት አገልግሎት የአዋጁ መሻሻል ያስፈለገበት ዋነኛ ምክንያት የአቪዬሽን ደህንነት ስጋት የተለዋወጠና የተወሳሰበ መምጣቱ እንዲሁም የሳይበር ጥቃትን ለመከላከል ባለም አቀፉ የአቪዬሽን ተቋም የወጣውን ደረጃ በሕግ መደንገግ ማስፈለጉ የሚሉት በምክንያትነት ጠቅሷል። ማሻሻያውን ማድረግም ጠንካራ ቅንጅታዊ አሰራርና አቅም ለመፍጠር እንዲሁም ዓለም አቀፍ አሰራር የሆነው የሴኩሪቲ አገልግሎት ክፍያን በሕግ ለመደንገግ እንደሚያስችል ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር ሲሳይ ቶላ ማሻሻያ አዋጁ አሁን እየተሰራ ያለውን የአቪዬሽን ደህንነት የሚያጠናክር መሆኑን ተናግረዋል። የዓለም አቀፍ ወንጀልን፣ ሽብርተኝነትን፣ ሳይበር ጥቃትን የመሳሰሉትን መታገል ያስፈልጋል። ከዚህ አንጻር ተቋሙ ትልቅ ሪፎርም እያደረገ ነው። ይሄን ጠንካራ የሕግ ማዕቀፍ ከሌለን አሰራርና የስራ ሂደቶቻችን ካላጠናከርን፣ ቴክኖሎጂ ካልታጠቅን፣ የሰው ኃይላችን በተለይ በዓለም አቀፍ ስታንዳርድ ነው የእኛ እንትኖች የሚለኩት። አይካውም ሌሎችም ኢንተርናሽናል ተቋማት መጥተው እንትን ሲሉ ሰርቲፋይድ የሆኑ በዓለም አቀፍ ሰርቲፊኬሽን ያላቸው ልጆች ብቻ ነው ኤርፖርት ላይ ሴኩሪቲ ቦታ ላይ ማገልገል የሚችሉት። ትልቅ ኢንቨስትመንት ነው ያለው። ቴክኖሎጂው በጣም ትልቅ ኢንቨስትመንት ነው ያለው። ረቂቅ አዋጁ ከሚያሻሽላቸው ነጥቦች አንዱ የሴኩሪቲ አገልግሎት ክፍያን በሕግ የሚደነግግ ሲሆን የሚያስተዳድረውን ብሔራዊ መረጃና ደህንነት አገልግሎት መሆኑን ያመላክታል። በውይይቱ ላይ የተገኙት የኢትዮጵያ አየር መንገድ ግሩፕ የሕግ ክፍል ኃላፊ ኤርሚያስ አበበ የሴኩሪቲ ክፍያ እስካሁን እንደሚተገበርና ተደጋጋሚ በሁለት ተቋማት እንዳይሆን ማሻሻያው ላይ ያላቸውን ስጋት አንስተዋል። አሁን ማሻሻያ አዋጁ ላይ ስናየው በፊት የነበረችውን የአዋጁን አንቀጽ 14ን እንደተሰረዘች አይገልጽም። በእኛ መረዳት አሁን እየተደረገ ያለው ያኛውም የክፍያ አሰራር እንዳለ ሆኖ ለኤርፖርት ፋሲሊቲ ጥገና፣ ለቴክኖሎጂ የሚውለው እንዳለ ሆኖ አሁን ደግሞ አዲሽናል ሴኩሪቲ ቻርጅ ከመንገደኞች ከጭነት አጓጓዦች ሊሰበሰብ እንደሚችል አይነት የሚያመላክት አይነት ትርጉም ሊሰጠው ይችላል። ስለዚህ በግልጽ የበፊቷ አንቀጽ 14 በዚህ በአዲሱ አሁን አንቀጽ 22 በተባለው እንደተተካች መመላከት አለበት። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሲሳይ አገልግሎትና ደህንነትን ነጣጥሎ ማየት አይቻልም ያሉ ሲሆን እያደገ በመጣው የአቪዬሽን አገልግሎት ደህንነትን ለማጠናከር ክፍያ እንደሚያስፈልግ አብራርተዋል። ዋናው ሊደርሺፑ የኒስ ስለሆነ ኒስ የሴኩሪቲ ገንዘብ ይሰበስባል፣ ለአየር መንገዱና ለኤርፖርት ጥቅም ያውላል ነው። ይሄ ፖሊሲን ይመለከታል። ይሄ የእናንተ አቅጣጫና የሕግ ሰዎች አቅጣጫ የምንፈልግበት ነው። እያንዳንዱ ገንዘብ የሚፈልግን ሰው እዛ ውስጥ ማስገባት ነው ወይስ ቀጥሎ በአሰራር ነው መመለስ ያለበት? አንደርስታንዲንጉ ግን ይሄ ጉዳይ አጋጣሚ የኢትዮጵያ አየር መንገድ ቦርድም ነኝ፣ እዛም ተነስቶ ያውቃል። የሚሰበሰበው ገንዘብ ለተቋም ሳይሆን ለስራ ነው። በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ የኢትዮጵያን የአቪዬሽን ደህንነት በቅንጅት በመስራት የበለጠ አስተማማኝ የሚያደርግ አዋጅ መሆኑን ተናግረዋል። ለአቪዬሽን ደህንነትም ለኒስም ለሌሎቹ ተቋማትም ግልጽ የሆነ የስራ መደራረብ ሳይኖር ለዜጎቻችንም ለዓለም አቀፍ ማህበረሰቡም ለዓለም አቀፍ ድርጅቶችም ግልጽ የሆነ በሕግ የተደገፈ አሰራር ያለው ለአፍሪካውያን አየር መንገዶችም ለሌሎችም ተምሳሌት ሊሆን የሚችል ረጅም ዓመት የሚያሰራና በረጅም ዓመት የዜጎችን ደህንነት አስተማማኝ የሆነ የበለጠ አስተማማኝ ከዚህ ቀደም ካለው የበለጠ አስተማማኝ እንዲሆን ሊያሰራ የሚችል አዋጅ ሆኖ እንዲወጣ እኛ በኩላችን ከፍተኛ ጥረት እናደርጋለን። በረቂቅ አዋጁ የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን ለብሔራዊ መረጃና ደህንነት አገልግሎት በመስጠት በአዲስ መልክ እንዲካተት ተደርጓል። በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ሀገርን ወደፊት የሚያሻግር ፓርቲ ለመምረጥ ስለመዘጋጀታቸው የባህር ዳር ከተማ ነዋሪዎች ተናገሩ። የከተማዋ ነዋሪዎች ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ፣ ሚዛናዊና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡም አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ባልደረባችን ተስፋውን ደስታ አሰባስቧቸዋል። ተከታተሉትና እንመለሳለን። ለቀጣዩ ሰባተኛው ምርጫ እኔም እመርጣለሁ፣ ተዘጋጅቻለሁ። ምርጫው ሰላማዊ፣ ፍትሃዊ እንዲሆን ሁላችንም እንፈልጋለን። እንደ ማንኛውም ሰው እንመርጣለን። መምረጥ ውዴታም ግዴታም ነው። ይሄን እናምንበታለን። ትልቁ ነገር በክልላችን ሰላማዊ ምርጫ እንዲሆንልን እንፈልጋለን።
ማንኛውም ነገር ምን መርጠው ደግሞ እያንዳንዱ ሰው የሚያቀርበውን ፕሮግራም አይተን ተገንዝበን ይጠቅመናል አይጠቅመውን የሚለውን እኛው እያንዳንዳችን ነው የምናደርገው እንጂ ያምባለ ይሄምባለ ያምባለ ያምበጎተተኛ ይጠቅመኛል የሚለውን እመርጣለሁ። እያንዳንዱ ሰው በሚሰጠው የምርጫ ጊዜ በሰላም የሚወደውን ካሉት ተፎካካሪ ፓርቲዎች ሁሉ ወይም ደግሞ ለምርጫ ከቀረበው አካል ሁሉ ሀገሬን ይጠቅማል የሚለውን ነገር በሰላም መምረጥ ይጠበቅበታል። የምርጫው ጊዜ በደረሰ ጊዜ ሰላማዊ በሆነ መንገድ ፍትሃዊ በሆነ መንገድ ያመንሁበትን ለማምረጥ ዝግጁ ነኝ። ምርጫ እንደ ሀገር በጣም ትልቅ ፋይዳ እንዳለው ነው እንደኔ የምረዳው። ምክንያቱም አንድ ሀገር አንዲት ሉዓላዊት ሀገር ያለን በምርጫ መመራት ካልቻለችና የአሰራርና የአገዛዝ ስርዓቱን ካላዘመነች ሀገር ልትባል አትችልም ብዬ ነው የማስበው። ስለዚህ ምርጫ በጣም አስፈላጊ ነው። በዚህ ልክ ሁላችንም መረዳት እንዳለብን ነው የሚገባኝ ማለት ነው። መጀመሪያ የምርጫ ሂደቱን ማከናወን መቻል አለብን። ከዛ ውጭ ደግሞ የምርጫ ካርዶችን ማውጣት እንዳለብንና ምርጫ በሚካሄድበት ሰዓት ደግሞ በቦታው ተገኝቶ በቃ ልቡ የሚሻውን ማህበረሰቡ መምረጥ እንዲችል በሰላማዊ መንገድ እሱን ነው በእኔ በኩል የምመኘው ማለት ነው። እንደ ግሌም ወቅቱን ጠብቄ የምርጫ ካርድ አወጣለሁ። ወቅቱን ጠብቄ በቦታው ተገኝቼ እንደ ማንኛውም ማህበረሰብ ሆነ እንደ ግሌ ምርጫውን አካሂዳለሁ፣ ሳተፋለሁ። ምርጫ ወሳኝ ነገር ነው። ማንኛውም ማህበረሰብ እከሌ ያገለግለኛል፣ እከሌ ነገ ያስተዳድረኛል የሚለውን ፓርቲ መምረጥ አለበት፣ መምረጥ ግዴታም አለበት ብዬ አስባለሁ። እኔ እንደራሴ እስካሁን ባለሁበት እድሜ ሶስተኛ ምርጫ ላይ ደርሻለሁ። አሁንም ልክ ባለፈው እንዳረኳቸው ሁሉ ካርድ አውጥቼ በስነ ስርዓት የሚጠበቅብኝን ነገር እንትን ብዬ እኔም እንደ ማንኛውም ኢትዮጵያዊ ሀገርን ያስተዳድርልኛል፣ እኔን ይመራኛል፣ እኔንም ልክ እንደ ማንኛውም ወጣት የምፈልገውን ነገር ያደርግልኛል የሚለውን ፓርቲ ለመምረጥ ተዘጋጅቻለሁ፣ ዝግጁ ነኝ። ወጣቱ ማንኛውም ወጣት እከሌ ይመርጠኛል፣ እከሌ ይሄን ያደርገኛል ብሎ ያሰበውን ፓርቲ ለመምረጥ መመዝገብ አለበት። ካርድ ሲሰጥ ካርድ ማውጣት አለበት። ካርድ ውሰዱ ሲባል አንደኛው ወጥተን ነበር፣ ግን ደግሞ ማንም ሰው አልነበረም። ተራዝሟል የሚል ነገር ስለሰማን ነው እንጂ እኔ በራሴ ለመምረጥ በጣም ዝግጁ ነኝ። እንትን ይለኛል፣ ነገ መብቴን ይጠብቅልኛል፣ መብቴን ያስከብርልኛል፣ ኦር የተሻለ ነገር በሀገራችን ላይ ሰላም ያሰፍንልኛል ወይም ደግሞ በሀገራችን ለውጥ ያሳይልናል ብለን የምለውን ለመምረጥ ዝግጁ ነኝ፣ ተዘጋጅቻለሁ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። በማይናወጥ መሰረት ላይ የተተከለው የኢትዮጵያና የቱርኪያ ግንኙነት ከፍታውን በሚመጥን አኳኋን በዚህ በአዲስ አበባ ተገልጧል። በጉዳዩ ዙሪያ ዘጋቢያችን ሀብታሙ ተክለስላሴ ተጨማሪውን ይዟል። ድሪሊስ ኤርቱግሩል ኮሮሉሽ ኦስማን ሜዲትራኒያን ውቅያኖስን አቋርጦ ቀይ ባህርን ተሻግሮ በምስራቅ አፍሪካዊቷ ፈርጥ ኢትዮጵያ። እነኚህ ስሞች አዲስ አይደሉም። በየሳሎን የሚደመጡ የሚነገሩ ቱርክዬን ጎረቤት ያሰኙ የቱርክዬን ነፍስ ታሪክና ስለ ልቦና ለኢትዮጵያውያን ሕዝብ ያካፈሉ ድልድዮች ናቸው። መሬቱን ሳያዩ የቱርክዬን ነፍስ ያወቁባቸው የጥበብ ማዕዶች። 500 ዓመታትን የተሻገረው ግንኙነት ሲገለጥ መልኩ ይህ ነው። ባህል፣ ሃይማኖትና ስነ ልቦና የግንኙነቱ አስኳል ሆነው ዘልቀዋል። አገራቱ በታሪክ ተሳስረዋል፣ በጥበብ ተዋህደዋል። የኦቶማን ኢምፓየር አመድ ላይ ዘመናዊቷን ቱርክ በጽኑ መሰረት ላይ የገነቡት ህዝቡን ከባህል ወደ ሳይንስ ከመከፋፈል ወደ አንድነት በማምራት የአገሪቱን ዕጣ ፈንታ የለወጡት ታላቁ መሪ የቱርክ አባት አታቱርክ ታሪክ ለኢትዮጵያን ሩቅ አይደለም። በቀኝ ግዛት ያልተንበረከከችው ምድረ ቀደምቷ ምድር ኢትዮጵያ ማንነትም ለቱርኪዬ የወንድም ህዝብ ታሪክ ነው። ከድሃ ቤተሰብ ተገኝተው ቱርኪዬን የሰውም የስምም ሀብታም ያደረጉት ቤተሰባቸውን ለመርዳት በልጅነታቸው በጎዳና ላይ የቱርኪዬ ዳቦና የሎሚ መጠጥ እስከ መሸጥ ደርሰው ችግርን ድል የነሱት የአታቱርክን ልፋት መና ያላስቀሩት ባለራዕይ የቀድሞ የሽቅርቅሯ ከተማ ኢስታንቡል ከንቲባ በኋላም ጠቅላይ ሚኒስትር ከፈረንጆቹ ኦገስት 2014 ጀምሮ የባለ ተጽዕኖ ሀገር ፕሬዝደንት ረሲብ ጣይብ ኤርዶዋን አዲስ አበባ ናቸው። ለምን? ተንታኞች እንደሚሉት በ16ኛው ክፍለ ዘመን የኦቶማን ግዛት በቀይ ባህር አካባቢ ያለውን ተጽዕኖ ለማስፋት ሲንቀሳቀስ ከሐረር ኤሚሬት ጋር ቀጥተኛ ግንኙነት ፈጠረ።
በእርግጥም የኢትዮጵያን አስፈላጊነት በቅጡ ተረድቶ ነበር። ስትራቴጂካዊ እርምጃ ለዛሬ ሀገራቱ መስተጋብር ቋጠሮ ሆኖ የማይናወጥ አለት ላይ የተገነባ ያህል አደረገው። እንደ አውሮፓውያን አቆጣጠር በ1910ዎቹ በቆንጽላ ደረጃ የቀጠለው ግንኙነት በ1926 ዓ.ም ወደ ኤምባሲ አደገ። በሁኔታዎች የማይቀያየር በውጣ ውረድ የማይቀለበስ ትብብርና ትስስርንማ ነበረ። ታሪካዊና የልብ ወዳጅም አሰኛቸው። ቱርኪዬ በማኑፋክቸሪንግና ኢንቨስትመንት ከቀዳሚ አጋር ሀገራት ትሰለፋለች። በውጭ ቀጥታ ኢንቨስትመንት ግዙፍ ድርሻ አላት። በመሰረተ ልማት ላይ ያላት ተሳትፎ ስራው ራሱ የሚናገር ነው። የቱርኪዬ ኩባንያዎች በተሰማሩባቸው ሁሉ የሚፈጠረው የስራ ዕድል ብዙ፣ የቴክኖሎጂ ሽግግሩም ሰፊ መሆኑን አሻራቸው ባረፈባቸው ቦታዎች ሁሉ ማየት ይቻላል። ከሁሉ በላይ ቱርኪዬ በምስራቅ አፍሪካ ቀጠና በቀይ ባህር ዙሪያ ገባ ባላት ተጽዕኖ እንዲሁም የላቀ ሚና እጅጉን አስፈላጊ ስትሆን አስፈላጊ ከሚባሉት ጋር ትገናኛለች። ስለ ቀጠናው ትብብርም ትመክራለች። ፕሬዚደንት ረሲብ ጣይብ ኤርዶዋን የጥቁሮቹን መዲና አዲስ አበባ ረግጠው ያደረጉትም ይህንኑ ነው። በኢትዮጵያና እስልምና የቀደመ ታሪክ የገዘፈ ስም ባለው ነጃሺ ይበልጡን የተሳሰሩት ኢትዮጵያና ቱርኪዬ ባልተረሳው ታሪክ ባልተዘነጋው ትላንት በአዲስ አበባ ጎዳናዎች በ4 ኪሎ እልፍኝ ደምቀው ታይተዋል። በዕዳ የተዘፈቀችን ሀገር መንጭቀው ያወጡት ከዓለም 16ኛው የዓለም ግዙፍ ኢኮኖሚ ወደ መሆን ያሸጋገሩት በወታደራዊ እንዲሁም በኢኮኖሚ ዘርፎች ወደ ቁንጮነት ከፍ ያደረጉት ባላት ተፈላጊ አቀማመጥ ተፈላጊ ተጽዕኖዋን የተከሉት ጉምቱ ፖለቲከኛ አዲስ አበባ የተቀበለቻቸው የሀገራቱን ታሪካዊ ግንኙነት በሚመጥን አጀብ ነበር። ረሲብ ጣይብ ኤርዶዋን። ጠቅላይ ሚኒስትር አብይ አህመድ እንኳን ወደ ምድረ ቀደምቱ ሀገር ኢትዮጵያ በደህና መጡ ካሏቸው በኋላ የኢትዮጵያን የልህቀት የማይገታ ጉዞ በሳይንስ ሙዚየም ታዝበዋል። የሚያውደውን የቡናችንንም ጣዕም ተቋድሰዋል። ተሻግረው የጥቁር ሕዝቦች ሁሉ ጽኑ የነጻነት ሐውልት በሆነው የታላቁ አድዋ ድል መታሰቢያ ሙዚየም ተገኝተውም የአበባ ጉንጉን አስቀምጠዋል። ታሪክ፣ ትስስር፣ ስትራቴጂካዊ አጋርነት ከፍታውን ጠብቆ ሞገሱን አልቆ የተፈጸመው አቀባበል የሚናገረው እውነት ይህንኑ ነው። ኢትዮጵያ የጀመረችው የዲጂታል ኢትዮጵያ 2030 ጉዞ እውን ለማድረግ አስተማማኝ የሳይበር ደህንነት ስርዓት መዘርጋት እንደሚያስፈልግ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ትዕግስት ሐሚድ ተናገሩ። በደቡብ ኢትዮጵያ ክልል በተለያዩ ዘርፎች የሚሰጡ አገልግሎቶች ደህንነታቸው የተጠበቀ እንዲሆን በከፍተኛ ኃላፊነት መስራት ያስፈልጋል ያሉት ደግሞ የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ናቸው። በክልሉ በሳይበር ደህንነት ዘርፍ ያለውን አቅም ለመለየትና ለማጎልበት ያለመ የከፍተኛ ስራ ኃላፊዎች ውይይት በአርባ ምንጭ ከተማ እየተካሄደ ነው። እዚሁ ጉዳይ እንቆያለን። የተወደዳችሁ በጉዳዩ ዙሪያ ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን ተመስገን ተስፋዬ ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ተመስገን፣ እንደምን ቆየህ? አስተማማኝ የሳይበር ደህንነትን ለመዘርጋት እየተሰሩ ያሉ ስራዎችን በተለይም ደግሞ ከዲጂታል ኢትዮጵያ 2030 ጋር በተገናኘ ያሉ ተግባራት ምን ይመስላሉ የሚለውን ንገረን እስኪ። የሳይበር ደህንነት ስራዎች ያሉበትን ከግምት ውስጥ ያስገባን ክልሉ ያለበት ነባራዊ ሁኔታ የሀገር አቀፉን እቅድ ለማሳካት ምን ያክል አስተዋጽኦ ያበረክታል የሚሉ ጉዳዮችን የሚፈትሽ መድረክ ነው በአርባ ምንጭ ከተማ እየተካሄደ የሚገኘው። ከፍተኛ የስራ ኃላፊዎች በዚህ መድረክ ላይ ተገኝተዋል። ከደቡብ ኢትዮጵያ ክልል ጀምሮ በኢንሳ ደረጃም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው ምክክሩ እየተካሄደ የሚገኘው። እንደ ሀገር የሳይበር ደህንነትን ለማስጠበቅ እየተከናወኑ ያሉ ስራዎች ዘርፈ ብዙ መሆናቸውን በዚህ መርሃ ግብር ላይ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በዛሬው ዕለት ተናግረዋል። በዋናነት እስካሁን ድረስ በዘርፉ የተከናወኑ ስራዎች የመረጃ ደህንነትን ከማረጋገጥ አኳያ የተሻለ የሚባሉ ናቸው። ነገር ግን ከዚህም የላቀ ስራ መስራት እንደሚያስፈልግ ነው በመርሃ ግብሩ የተናገሩት። በተለይም የመረጃ ደህንነት ባልተጠበቀበት ሁኔታ የዲጂታል ኢኮኖሚውን የዲጂታል 2030 ኢትዮጵያን ለማሳካት የሚደረጉ ጥረቶች ከዳር ሊደርሱ እንደማይችሉ አጽንኦት ሰጥቶ ተናግሯል። በዚህም በቀጣይ ጊዜያቶች የተጀማመሩ የመረጃ ደህንነትን የማስጠበቁን ስራ ከግምት ውስጥ ያስገቡ ስራዎች በሀገር አቀፍ ደረጃ በስፋት ይከናወናሉ ሲሉም ተናግሯል። በክልሎች ያለውን ነባራዊ ሁኔታ አቅምን በመለየት ደግሞ በቀጣይ መስራት ያለባቸውንም ስራ ከተቋሙ ጋር በቅንጅት እንዲሰሩ
በልዩነት እየተከናወነ መሆኑን ነው ያነሱት። በቀጣይ ጊዜያቶች የደቡብ ኢትዮጵያ ክልልን ጨምሮ በሌሎች ክልሎችም የሳይበር ደህንነትን የመረጃ ደህንነትን የማረጋገጡ ስራ ከዲጂታል ኢኮኖሚ ጋር በተቀናጀ መልኩ እንደሚሰራ አያይዘው ገልጸዋል። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ በኩላቸው በተለየ መልኩ የደቡብ ኢትዮጵያ ክልል ብዝሃ ማዕከሎች ያሉት በ6 ማዕከሎች አስተዳደር ስራዎች የሚከናወኑበት ክልል የመሆኑን ያክል የመረጃ ደህንነትን ከማስጠበቅ አኳያ የሳይበር ሴኩሪቲ ስራ ልዩ ስፍራ የሚሰጠው ተግባር መሆኑን አንስተዋል። የተቋሙም በዚህ ሂደት ላይ እያደረገ ላለው ድጋፍ አመስግነው በቀጣይ ጊዜያቶች የመረጃ ደህንነቱን አስጠብቆ የማስቀጠሉ ስራ የሁሉም ኃላፊነት ሊሆን ይገባል ሲሉ ነው የተናገሩት። የክልሉ ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ የሆኑት ዶክተር ቡቃለ ቦሼ በኩላቸው ባለፉት ጊዜያቶች የዲጂታል ኢኮኖሚውን ለማስፋፋት እንደ ክልል በተከናወኑ ጥረቶች የተሻለ ውጤት እየተመዘገበ መሆኑን አንስተዋል። በተለይ አገልግሎት ሰጪ ተቋማትን ከማዘመን አኳያ የተሰሩ ስራዎች አበረታች ናቸው ሲሉ ነው የተናገሩት። ይህንን መነሻ ማድረግ በቀጣይ የዲጂታል ኢኮኖሚውን የዲጂታል አገልግሎት ዘርፉን እንደዚሁም ደግሞ የዲጂታል ገበያውን ከማዘመን አኳያ የተጀማመሩ ስራዎችን አጠናክሮ ለማስቀጠል ይህ ውይይት ወሳኝ መሆኑን አንስቷል። እነኚህን ተግባራት አጠናክሮ ማስቀጠል በክልሉ እየተከናወነ ያለውን የሳይበር ደህንነትን የማስጠበቁን ስራ በቀጣይ ጊዜያቶች ወደ ተሻለ ደረጃ ለማድረስም ታቅዶ እየተሰራ መሆኑን አመላክቷል። የክልልና የኢንፎርሜሽን መረብ ደህንነት ከፍተኛ የስራ ኃላፊዎች በተገኙበት ይህ ውይይት መካሄዱን ቀጥሏል። አሁን ያለኝ መረጃ ይህንን ይመስላል። ባልደረባችን ተመስገን ተስፋዬ ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዘገባዎቻችን ይቀጥላሉ። መሶብ የአንድ ማዕከል አገልግሎት ኢኮኖሚያዊ ተጠቃሚነታቸውን እያሳደገ እንደሚገኝ የአዳማ ከተማ ነዋሪዎች ይናገራሉ። ማዕከሉ የመረጃ አስተዳደር ችግርን በቴክኖሎጂ መፍታት ያስቻለ ስለመሆኑም የአዳማ መሶብ አንድ ማዕከል አገልግሎት ኃላፊ መኩሪያ ድንቁ ተናግረዋል። ብርቱካን አስናቀ መንግስታዊ አገልግሎቶችና አገልግሎት መስጫዎች ምቹና ቀልጣፋ ያለመሆን ጊዜም በአግባብ ካለመጠቀም ለሚመጣ ማህበራዊና ኢኮኖሚያዊ ችግሮች ሲዳርግ ቆይቷል። ባልተቀናጀ ሁኔታ አንዱ ቢሮ የተዞረ ነበር የሚባለው ውጣ ውረድ ነበረው። ጊዜንም ያዋክን ነበር። በፊት የነበሩት አገልግሎቶች ቀጠሮ ይበዛሉ። ቀጠሮና ስራ ደግሞ ያው አይገናኝም። አንቺ ሁሉን ነገር ምሰሪው ዛሬ ቢዝነስ ማለት ታይም ነው፣ ሰዓት ነው። የመንግስት የአገልግሎት ሰጪ ተቋማት ተገልጋዮችን ቅሬታ ለመፍታት የአዳማ ከተማ አስተዳደር መሶብ የአንድ ማዕከል አገልግሎት ወደ ስራ አስገብቷል። መረጃ ማስተዳደር አልቻልንም፣ ስለዚህ ችግር አለብን ብለን ያነሳ ነው። ለዚህ ደግሞ መፍትሄ መምጣት አለበት። መፍትሄ ሊሆን የሚችለው ወደ ቴክኖሎጂ መሻገር አለብን ነው። አንድ ይሄ ነው። ሁለተኛ በአዳማ ከተማ ውስጥ ደላላ ይበዛል። እኔ ነኝ ከንቲባውን ማቀው እኔ ያስጨርስልሃለሁ የሚል ህዝብንና መንግስትን የሚለያዩ ደላላዎች ይበዙ ነበር። ስለዚህ ይሄም መቅረት አለበት ተብሎ መሶብ አዳማ የሚለው በዚህ መልኩ እንዲደራጅና አገልግሎት እንዲሰጥ ተደረገ። የአዳማ መሶብ የአንድ ማዕከል መደራጀት በርካታ ተገልጋዮችን ከማስተናገድ ባሻገር ቀደም ሲል የነበሩ ውዝፍ ችግሮችን በመቅረፍ ምላሽ የሰጠ ነው። በቀን 1700 ሰው እናስተናግዳለን። ትንሹ ወደ 800 ሰው እናስተናግዳለን። ስለዚህ ህዝብ ለምንድን ነው ወደ መንግስት የመጣው? ህዝብ ለምንድን ነው ወደዚህ ማዕከል የመጣው ብለን ካየን አንደኛ ጉዳያቸው ተበላሽቶባቸው ተስፋ ቆርጠው ቤት የቀሩ ባለጉዳዮች ይሄ ማዕከል በመደራጀቱ እልባት እናገኛለን፣ መልስ እናገኛለን። ስለዚህ ወደ መንግስት መሄድ አለብን የሚል በህዝቡ ዘንድ ይሄ መጥቷል። መሶብ አዳማ ለአገልግሎት ምቹ የሆነ ከባቢን ከመፍጠሩ ባሻገር ተጠያቂነት ያለው ቀልጣፋ አገልግሎት እየሰጠ መሆኑን ተገልጋዮች ይገልጻሉ። አገልግሎት አሰጣጡ በተለይ አንድ ማዕከል ከተጀመረ በኋላ ሁሉንም ሴክተር መስሪያ ቤቶች ሁሉንም ተያያዥ ቢሮዎች በአንድ መስኮት ስለምናገኛቸው ቆንጆ አገልግሎት ነው እየተሰጠ ያለው። ንግድ ፍቃድ ለማውጣት ነው መጣው። በጣም ጥሩ ነው። በጣም አሪፍ ነው። ከድሮ በጣም የተለየ ነገር ነው አየነው። እዚህ ቢሮ ገብተሽ መቆም የለም፣ መመላለስ የለም። ዛሬ ላይ በመሶብ አዳማ አገልግሎቶችን በአንድ ማዕከል መሰብሰብ ብቻ ሳይሆን በዘመናዊ ቴክኖሎጂ ለተገልጋዮች ያሉበት ድረስ ተደራሽ ማድረግ ተችሏል። አሰራራችን ሁለት አይነት መንገድ ነው የምንከተለው። አንደኛው መንገድ ባለጉዳይ በአካል መጥቶ እዚህ ይስተናገዳል።
ስለዚህ በአካል መጥቶ የተስተናገደ እስካሁን ያለው አፈጻጸማችን ወደ 101,000 ባለጉዳዮችን አስተናግደናል። ሁለተኛው ሰርቪስ ነው። ሰርቪስ የተለያዩ ሞሳጆችን በመጠቀም እዚች አገልግሎት ብቻ የታችኞቹ ሳይጨምር 13 ሞሳጆች እዚህ ውስጥ አገልግሎት ይሰጣሉ። እስካሁን ወደ 246,000 የሚሆኑ ተገልጋዮች በዚህ መልስ መስጠት ጀምረናል በኦንላይን። የሞሰብ አንድ ማዕከል አገልግሎት ቀልጣፋ አገልግሎትን ከማቅረብ ባለፈ ኢንቨስትመንትን በማስፋፋት የሀገርን ኢኮኖሚ ለማሳደግ ጠቀሜታው ከፍተኛ ነው። ኢትዮጵያ ተግባራዊ እያደረገች ያለችው የዲጂታል ኢትዮጵያ 2030 እቅድ ዘመናዊነትን የተላበሰ አገልግሎት ለማግኘት አስችሎናል ሲሉ የጅማ ከተማ ነዋሪዎች ይናገራሉ። ዲጂታል ኢትዮጵያ 2030 መተግበራቸው አካታች የሆነ ቀጣይነት ያለው የኢኮኖሚ እድገት የሚያረጋግጥ እንደሆነም ታምኖበታል። ራሄል አብደላ ከስፍራው ተከታዩን አድርሳናለች። ኢኮኖሚን በዲጂታል መንገድ ማሳደግ፣ አገልግሎቶችን ማሻሻልና የስራ ፈጠራ ሂደትን ማበረታታት ዓላማ ያደረገው ዲጂታል ኢትዮጵያ 2030 ሀገር አቀፍ የዲጂታል ትስስር እንደዚሁም ደግሞ የቴክኖሎጂ ስትራቴጂ የልማት እቅድ ነው። አሁን የሚገኘው በጅማ ከተማ አስተዳደር የመሶብ የአንድ ማዕከል አገልግሎት መስጫ ተቋም ውስጥ ነው። በእንግዲህ እንደሚታወቀው ዲጂታል 2030 አገልግሎትን ማዘመንና ዲጂታላይዝ ማድረግ አንደኛው ዓላማ ያደረገ ነው። ተግባራዊ መደረግም ጀምሯል። ምን ለውጥ አመጣ የሚለው የምንቃኝ ይሆናል። ተገልጋዮች ምን አሉ? ቴክኖሎጂው ሙሉ የተራቀቀ ነው። ዞረን ሌላ ጊዜ በፊት ሌላ ቦታ ተንገላተሽ የምትመጪው እዚህ ጋር ግን መሶብ ላይ የምትመጪው በቴክኖሎጂ ነው ሁሉም ነገር የሚራመድልሽ የሚሰራልሽ። ይሄን መቅረፉ ደግሞ አንድ ለኛ ትልቅ አድቫንቴጅ አለው። ተራ ከመጠበቅ ጀምረን በትኬት ነው የምንገባ ገብተን አገልግሎታችን ተጠቅመን እንወጣለን። ሁሉም ነገር በዲጂታል ሲሆን ያው ሁሉም ከሙስና የጸዳ ይሆናል፣ ከመንገላታት የጸዳ ይሆናል። ወደፊትም ተስፋ አለን ማለት ነው። አካታች የሆነ ቀጣይነት ያለው ኢኮኖሚን ለመገንባት ቁልፍ ሚና የሚጫወተው ዲጂታል ኢትዮጵያ 2030 በቴክኖሎጂ የበለጸገች ዘመናዊ ሀገር እንዲኖረን የሚያስችል ስትራቴጂካዊ እቅድ በመሆኑ በተለይም በኢኮኖሚው ላይ በጎ ተጽዕኖ የሚያሳድር እንደሆነ በጅማ ዩኒቨርሲቲ የቴክኖሎጂ መምህር የሆኑት ዶክተር ጌታቸው ማሞ ያስረዳሉ። ሁሉንም ሴክተሮችን ኢንክሉድ የሚያደርግ ለአገርም ለዜጎቹ ዘርፈ ብዙ ጥቅም አለው። አሁን ያለውን ብዙ ቢሮክራሲዎችን የሚቀንስ ስለሆነ የተሻለ የስራ ሁኔታዎችን ስለሚያመቻች ማለት ነው በኢኮኖሚ እድገት ላይ ከፍተኛ አስተዋጽኦ ይኖራል ብዬ አምናለሁ። ተግባራዊ እየተደረገ ያለው ዲጂታል ኢትዮጵያ 2030 በተለያዩ ዘርፎች ማለትም በግብርና፣ በኢንዱስትሪ፣ በንግድ፣ በትምህርትና በጤናው ዘርፍ እምርታ ያለው ለውጥ እያስመዘገበ መሆኑ እሙን ነው። በተለይም ደግሞ በአገልግሎት አሰጣጡ ዘርፍ የብልሹ አሰራርን ከማስወገድ አንጻር ፋይዳው የጎላ ነው። በአጠቃላይ የዲጂታል ኢትዮጵያ 2030 በኢትዮጵያ በሀገራችን እውን መሆን የኢትዮጵያን ብልጽግና ማረጋገጫ ማሳያ ነው።